ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከሰሞኑ በአዲስ ስራ አልተገናኘንም፣ ትርፍ ሰዓት ስላላገኘው ነው። በዚህ ትምህርት ላይ ድንቅ መረጃ ይዤላችሁ መጥቻለሁ። በበርካታ ጥናቶች ጥልቅ ምርምሮች ተቀባይነት ስላገኘው በሰውነታችን ውስጥ በርካታ አስደናቂ ተግባራትን ስለሚያከናውነው በቀላሉ ስለምናገኘው የእህል ዘር አይነት እንመለከታለን። ይህን የእህል አይነት መጠቀም በዛሬ ትምህርታችን ላይ የምጠቅሳቸውን 6 መላው ጤናችንን የሚያድሱ ጠቀሜታዎችን፣ አገልግሎቶችን ይሰጠናል። በጥሞና ካዳመጣችሁኝ የራሳችሁንም የቤተሰቦቻችሁንም ጤና መጠበቅ የሚችሉ አስደናቂ መረጃዎችን ታገኛላችሁ። ካንሰርን ከመከላከል ጀምሮ ለስኳር በሽታ የመጋለጥ ዕድልን በላቀ ደረጃ የሚያወርድ የሚቀንስ የእህል አይነት ነው። ከታላቅ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህን ትምህርት ላይክ ስታደርጉ ብዙ ሰው ጋር ይደርሳል፣ እንዲጠቀሙበት ያደርጋል። የዩቲዩብ አልጎሪዝሙን በመደገፍ ብዙ ሰዎች ጋር ተደራሽ እንዲሆን ያደርጋል። ትምህርቱን ወደ እናንተ ይዤ ስመጣ በርካታ ሰዓታትን ፈጅቼ ለእናንተ በሚመች መንገድ አዘጋጅቼ ነውና ላይክ ማድረጋችሁን አትዘንጉ። ቪዲዮውን ደግሞ ለሌሎችም በቅንነት በማጋራት ሼር በማድረግ እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ይህ የእህል ዘር አይነት አብሽ ነው። የሚሰጠን የመጀመሪያው ጥቅም የደም ቧንቧን፣ ደምን እንዲሁም የመተንፈሻ አካላት ስርዓት ጤንነትን ይጠብቃል፣ ያሻሽላል፣ ያጸዳል። ለአብነት ያክል ሳምባችን ላይ ሙከስና ተመሳሳይ ፈሳሾች እንዳይጠራቀሙና እንዳይከማቹ በመከላከል በማስወገድ የመተንፈሻ ስርዓት ጤንነትን ይጠብቃል፣ ያሻሽላል። ከዛም ባለፈ በደማችን ውስጥ የቆሻሻዎች ቶክሲኖች መከማቸት እንዳይኖር እነዚህን ቆሻሻዎች ከደማችን ላይ በሚገባው መንገድ ተቀላጥፈው እንዲጠሩና ከሰውነታችን እንዲወገዱ ከፍተኛ አስተዋጽኦን ያደርጋል። ለምሳሌ ያክል አብሽን በተለያየ መንገድ ስትጠቀሙ መጀመሪያ ሰውነታችሁ ላይ የምታዩት ምልክት ሰውነታችሁ ላብ የሚያመርትበትን ስርዓት በማቀላጠፍ ከፍ ያለ የላብ ምርት እንዲኖር ያደርጋል። ነገር ግን አብሽ በውስጡ ዳይ ሜታይል ፒሩቬቲን ተብሎ የሚጠራውን ኬሚካል መያዙ አብሽን ከተመገብን በኋላ ከላብ ምርት በተጨማሪ ከሰውነታችን የሚወጣው ላብ ለየት ያለ ሽታ እንዲኖረው ያደርጋል። ስለሆነም አብሽን ስንጠቀም ቶሎ ቶሎ ገላን መታጠብ አስፈላጊ ነው። ሁለተኛ፣ ሰውነታችን በሊምፋቲክ ስርዓት ወይም ሲስተም አማካኝነት ከሰውነታችን ላይ ቆሻሻዎችን፣ የሞቱ ሴሎች፣ ህዋሳትን የሚያስወግድበትን ስርዓትና መካኒዝም በማቀላጠፍ የመላው ሰውነታችን ጤንነትን ያሻሽላል። ሶስተኛ፣ እንደ አስፈላጊነቱ ሰውነታችን በውስጡ ያለውን በሽታን የሚከላከልበትን ስርዓት እንዲያጠነክር ወይም እንዲያላላ የመቆጣጠር ስራን ይሰራል። ሰውነታችን በሽታ የሚከላከልበትን ስርዓት በአግባቡ መቆጣጠር ካልቻለ ይህ አይነት ስርዓት ጤናማ ያልሆነ ኢንፍላሜሽን፣ ክሮኒክ የሆነ ለጤና አስጊ የሆነ ኢንፍላሜሽን፣ የሴሎች እብጠት መቆጣትና ተመሳሳይ ስርዓትን በማከናወን ሰውነታችን ውስጥ የሚገኙ ጤናማ ሴሎች የመገጣጠሚያ ህዋሳትን ሊጎዳ ሊያጠቃ ይችላል። ለአብነት ያክል ለአርትራይተስ፣ ለመገጣጠሚያ ህመም፣ ቁርጥማትና ተመሳሳይ ህመሞች ተጋላጭ ሊያደርገን ይችላል። የአይነት ስርዓት እንዳይከናወን የጸረ ብግነት ባህሪ ያላቸውን ኬሚካሎች በውስጡ ይዟል። አራተኛ፣ ሰውነታችን በኢንሱሊን ሆርሞን አማካኝነት በደማችን ውስጥ ያለውን ግሉኮስ ስኳር የሚቆጣጠርበትን ስርዓት የማጠንከር ከፍተኛ አቅም አለው። ይህን አቅም የሰጡት በውስጡ የያዛቸው ግላክቶማን ተብሎ የሚጠራው የፋይበር አይነትና ሳፖኒን ተብሎ የሚጠራው የኬሚካል አይነት ነው። እነዚህ ሁለቱ የፋይበርና የኬሚካል አይነቶች በይበልጥ ምግብ ከተመገብን በኋላ ተያይዞ የሚኖር የደም ስኳር ከፍ የማለት ስርዓትና ሁኔታዎችን የማርገብ የማረጋጋት አቅም አላቸው። ለአብነት ያክል ቁርስ ከተመገብን በኋላ ጠዋት ላይ ሊከሰት የሚችል የደም ስኳር ከፍ ማለትን ለመቆጣጠር ምግብ ከተመገብን ከ30 ደቂቃ በኋላ ወይም ደግሞ ምግብ ከመመገባችን ከ30 ደቂቃ በፊት አብሽን መጠቀም ሰውነታችን በላቀ ብቃት በደማችን ውስጥ ያለውን ስኳር መቆጣጠር እንዲችል ያግዛል። አምስተኛ፣ ለጡት፣ ለጣፊያ፣ ለአንጀት፣ ለሽንት ፊኛ ካንሰር የመጋለጥ ዕድልን በላቀ ብቃት ይከላከላል።
ይህን ስራ የሚሰራው በውስጡ በከፍተኛ መጠን ፖሊፌኖል ተብለው የሚጠሩ የኬሚካል አይነቶችን መያዙ ነው። በውስጣቸው በከፍተኛ ደረጃ ፖሊፌኖል ተብለው የሚጠሩ ኬሚካሎችን ይዘዋል ተብለው ከሚይዙ የእጽዋት አይነቶች የእህል ዘሮች መካከል አብሽ በሶስተኛ ደረጃ የሚጠቀስ ከፍተኛ የፖሊፌኖል ኬሚካል ክምችት ያለው የእህል ዘር አይነት ነው። በውስጡ ከያዛቸው የፖሊፌኖል አይነቶች መካከል ሪፖንቲሲን እና አይሶቪክሲን በዋነኝነት ይጠቀሳሉ። እነዚህ የፖሊፌኖል አይነቶች በይበልጥ ሱፐርኦክሳይድ ተብለው የሚጠሩ አደገኛና ለጤናችን ጸር የሆኑ የፍሪ ራዲካል የጎጂ ሞለኪውሎች አይነቶችን በብቃት የማምከን ሰውነታችን ላይ ጉዳት ሊያደርሱ ወደማይችሉ ተራ የኦክሲጅን ሞለኪውል የመቀየር ከፍተኛ አቅም አላቸው። ሱፐርኦክሳይድ ተብሎ የሚጠራው ይህ በሰውነታችን ውስጥ በተለያየ አጋጣሚ የሚመሰረተው ጎጂ የሞለኪውል ኬሚካል አይነት በሰውነታችን ውስጥ የሚገኙ ፕሮቲኖችና ሌሎች ሰውነት ክፍሎቻችን ላይ አደጋን በመጣል ኦክሲዴሽን ተብሎ የሚጠራውን ጤናማ ያልሆነ ኬሚካላዊ ለውጥ በማካሄድ ለካንሰር ሴሎች መመስረት በርን ይከፍታል። ይህ አይነት ስርዓት እንዳይከናወን ከላይ ጠቀስኳቸው አብሽ ውስጥ በተፈጥሮ የሚገኙ የፖሊፌኖል ኬሚካል አይነቶች ይህን ጎጂ ሞለኪውል በማምከን አሳደው ጉዳት ሊያደርስ ወደማይችል ተራ የሞለኪውል አይነት በመቀየር ከላይ ለጠቀስኳቸው የካንሰር አይነት መጋለጥ ዕድላችንን በላቀ ደረጃ ይቀንሳሉ። ስድስተኛውና የመጨረሻው ጥቅም ከምግብ መፈጨት ስርዓት ጋር ተያይዞ የሚከሰቱ አንዳንድ ጤና እክሎችን በብቃት መከላከል እንድንችል ይረዳናል። ይህን የሚያደርግበት ዋነኛ ምክንያት አብሽ በውስጡ ሁለቱንም የፋይበር አይነቶች በውሃ የሚሟሙና በውሃ የማይሟሙትንም ፋይበሮች መያዙና ከዛም በተጨማሪ ሌሎች ኬሚካሎችን አያይዞ መያዙ ነው። እነዚህ ኬሚካሎች ሰውነታችን በጣፊያ አማካኝነት የሚያመርታቸውን ኢንዛይሞች በበቂ መጠን ማምረት እንዲችል በማድረግ ምግብ የሚፈጭበት ስርዓት ጤንነትና ስራን የማቅለል የማቀላጠፍ ስራን ይሰራሉ። በዋነኝነት በጣፊያ አማካኝነት የሚመረቱ እነዚህ ኢንዛይሞች ፋት፣ ፕሮቲንና ካርቦሃይድሬትን ሰውነታችን ከምንመገባቸው ምግቦች ውስጥ ወስዶ በበቂ መጠንና በሚፈልገው መንገድ መፍጨት እንዲችሉ የሚያግዙ የኢንዛይም አይነቶች ናቸው። እነዚህን ኢንዛይሞች በበቂ መጠን ማምረት እንዲችል በማገዝ ምግብ የሚፈጭበት ስርዓት ጤንነትና ስራን ያሻሽላሉ። ከላይ ጠቀስኳቸውን ጥቅሞች ከአብሽ ለማግኘት አብሽን ለእኛ በሚመቸን በሚስማማ መንገድ መጠቀም እንችላለን። ለአብነት ያክል በመጠጥ መልክ መጠቀም እንችላለን። ነጭ ወይም ቢጫ የአብሽ አይነትን ለመጠጥ መልክ ልንጠቀመው እንችላለን። ከዛም ባለፈ ምግብ ስናበስል እንደ ቅመም ልንጠቀመው እንችላለን። በሻይ መልክም ልንጠቀመው እንችላለን። ከዛም በተጨማሪ ከ1 እስከ 2 ሾርባ ማንኪያ ማታ ላይ ዘፍዝፈን አሳድረን ጠዋት ላይ በቀጥታ መመገብም እንችላለን። በቀን ውስጥ ከ2 እስከ 3 ሾርባ ማንኪያ አብሽን መጠቀም በቂና ከበቂ በላይ ነው። በእንዲህ አይነት መንገድ በመጠቀም ከላይ ጠቀስኳቸውን ጥቅሞች ማግኘት እንችላለን። አብሽን ቁርስ ከመመገባችሁ ከ30 ደቂቃ በፊት ወይም ቁርስ ከተመገባችሁ ከ30 ደቂቃ በኋላ መጠቀም ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ